በፈረንጆቹ አቆጣጠር ኖቬምበር 27 2025 ጃዋር ሲራጅ መሐመድ ከአምስተርዳም ወደ አሜሪካ አትላንታ በአትላንታ ጃክሰን ኢንተርናሽናል ኤርፖርት መጥቶ ነበር። የጃዋር ሲራጅ መሐመድ መዳረሻው ሚኒሶታ ሚኒያፖሊስ ነበር። ሁለተኛ ከዛም ጃዋር ሲራጅ መሐመድ በዲሴምበር 16 2025 ከዋሽንግተን ዲሲ ዳላስ ኢንተርናሽናል ኤርፖርት ወደ አምስተርዳም ኔዘርላንድ ከዛም ወደ ቦሌ ዓለም አቀፍ ኤርፖርት አዲስ አበባ ኢትዮጵያ እንደሚሄድ ትኬቱ ያመላክታል። ጃዋር ሲራጅ መሐመድ ዳላስ ኤርፖርት ሲደርስ በቁጥጥር ስር ዋለ። ከዛም በቁጥጥር ስር ከያዘ በኋላ በእጁ የያዛቸውን ኤሌክትሮኒክስ ስልክ፣ ሞባይል፣ ኢንተርኔት ምንድነው ላፕቶፕ ወዘተ የመሳሰሉት ማለት ነው። በእጁ የያዛቸውን ኤሌክትሮኒክሶች የሚመረምር ፍቃድ ቦርደር ሰርች ዋራንት ኦን መሐመድስ ኤሌክትሮኒክ ዲቫይስ በማውጣት ምርመራ ተጀመረበት። በዲሴምበር 11 2025 የሎስ አንጀለስ የድራግ ኢንፎርስመንት አድሚኒስትሬሽን ዲኢኤ ይባላል በምህጻረ ቃል ሳውዝ ዌስት ቦርደር የሚባለው ስፔሻል ኤጀንት የሆነው ካልቨን ዊቨር የሚባል ሰው ሚስጥራዊ መረጃ ለዳላስ ለሚገኘው ላከ ማለት ነው። አምስተኛ ለስፔሻል ኤጀንቱ ካልቪን ዊቨር የደረሰው ጥብቅ መረጃ ከአራት አካላቶች የተያያዘ ነበር። አንደኛ ከአሜሪካን የድንበር ጥበቃ ታክቲካል ጸረ ሽብር ቡድን፣ ሁለተኛው ከቦርደር ኢንፎርስመንት ሴኩሪቲ ታስክ ፎርስ እና ከዲኢኤ ቅድም ያነሳነው ከድራግ ኢንፎርስመንት ናይሮቢ ካንትሪ ኦፊስ ነው ሁለተኛው መረጃ የመጣው። ሶስተኛ ከኬንያ ሴንሲቲቭ ኢንቨስቲጌሽን ዩኒት፣ ሶስተኛው መረጃ ለካልቨን ዊቨር የደረሰው ከኬንያ ሴንሲቲቭ ኢንቨስቲጌሽን ዩኒት ነው ወይም ኤስአይዩ ኬንያ ከሚባል ማለት። አራተኛ ከዲኤ ኤልኤፍዲ ኤስደብሊው-ቢ4 ኤሊሲት ድራግ ኢንቨስቲጌሽን ዩኒት ነው የደረሰው። እነዚህ አራት ተቋማት ያስተላለፉት መረጃ ምንድን ነው?